ሰላም ሰላም እንዴት ነህ? እስኪ ራስን አስተዋውቀን። ማን ነበል? ደረጀሽ እባላለሁ። የቴምር ፕሮፐርቲስ ሴልስ ሱፐርቫይዘር ነኝ። እስኪ ስለ ቴምር አንዳንድ ነገር ንገረን። ቴምር ማን ነው? ምንድን ነው የሚለውን ነገር። ቴምር ፕሮፐርቲስ እንግዲህ ከ8 ዓመት በላይ የቆየ በሪል ስቴት ዘርፍ አንጋፋ ካምፓኒ ነው። በ8 ዓመት ጊዜው ከ7 በላይ ሳይቶችን ገንብቶ በተባለው ጊዜ መሰረት አስረክቧል ማለት ነው። ከዚህ በፊት ያስረከባቸው ሳይቶች የት ናቸው ያሉት? በቁጥራቸውስ? ሳይቶችን የተለያዩ ሎኬሽኖች ላይ ያስረክበናል ማለት ነው። 4 ኪሎ፣ አያት አካባቢ፣ ለቡ እንዲሁም ደግሞ አተናተራ እና ላፍቶ አካባቢ እንዲሁም ሌሎች ሳይቶች ላይ በተባለው ጊዜ መሰረት ለደንበኞቻችን ገንብተን አስረክበናል ማለት ነው። ኦኬ። ቴምር ሪል ስቴት ከሌሎች ሪል ስቴቶች ለየት የሚያደርገው ነገር ምንድን ነው ብለህ ታስባለህ? ያው እንግዲህ ቀደም ብዬ እንደነገርኩሽ ቴምር ፕሮፐርቲስ 7 ሳይቶችን በተባለው ጊዜ ማስረከቡ አንዱ ከሌሎች ሪል ስቴቶች ማስረከብ በተባለው ጊዜ ዲሊቨር ማድረጉ። እንግዲህ አሁን ኢትዮጵያ ውስጥ የተለያዩ ሪል ስቴቶች አሉ፣ ከ100 በላይ የሚሆኑ ሪል ስቴቶች አሉ። በታማኝነት ግን በተቀመጠው ጊዜ ወይም ውሉ ላይ በተዋዋሉበት ጊዜ ገንብተው ማስረከብ ትልቅ የሆነ ሜጀር የሆነ ኢሹ ነው። ስለዚህ ቴምር ፕሮፐርቲስ ከሌሎች ሪል ስቴቶች ለየት የሚያደርገው ዲሊቨሪ ላይ አንደራደርም ማለት ነው። በተባለ ጊዜ ነው የምናስረክበው። ሌላኛው ሁለተኛውን ብንወስድ የሚጠቀሟቸው የግንባታ የኮንስትራክሽን ማቴሪያሎች እና እንዲሁም ደግሞ የተለያዩ ሎኬሽኖች ላይ በሁሉም በአዲስ አበባ አካባቢዎች ላይ ማለት ይቻላል ኦፕሽኖች መኖራቸው። ደንበኞች እንግዲህ የተለያዩ ሎኬሽን ላይ ዳውንታውን ላይ የሚፈልግ ደንበኛ አለ፣ ወጣ ብሎ አፎርዴብል በሆነ ፕራይስ የሚፈልጋለ። ነገር ግን ቴምር ፕሮፐርቲስ በሁሉም ሎኬሽኖች ላይ የአፓርትመንት አማራጮች ለሽያጭ አለን ማለት ነው። እንዲሁም ደግሞ የመኖሪያ አፓርትመንቶች አለ፣ የኮመርሻል ሱቆችን የሆኑ ዳውንታውን እስከ በሁሉም ሳይቶቻችን ላይ ሱቆች አሉ ማለት ነው። መልካም። አሁን አክቲቭሊ እየተንቀሳቀሳችሁ ያለባቸው ሳይቶች የት ጋር ነው ያሉት? አሁን አክቲቭሊ እንግዲህ የመኖሪያ አፓርትመንቶች እንዲሁም ኮመርሻል ሾፖችን የተለያዩ ሳይቶች ላይ እየሸጥ እንገኛለን። ነገር ግን አሁን ፕሮግረስ ላይ ያሉ የመኖሪያ አፓርትመንቶችን ብናይ ፒያሳ አካባቢ እንዲሁም አያት አካባቢ 2 ሳይቶች አሉ። እንዲሁም ደግሞ 80% እና ከዛ በላይ ግንባታ ፕሮግረስ ላይ ያለ ጋርመንት አፍሪካን ሲዲሲ አካባቢ ሳይቶች አሉ ማለት ነው። እንዲሁም ደግሞ ግንባታቸው አክቲቭሊ አሁን ተጀምረው እየተሸጡ ያሉ አዋሬ እንዲሁም ደግሞ ሳር ቤት ቫቲካን ኤምባሲ አካባቢ አሉን ማለት ነው። መልካም። ምን አይነት ኦፈር አላችሁ? አሁን ቴምር አንድ ከስተመር መጡ፣ እናንተ ኦፈራችሁ ምንድን ነው? እንግዲህ እኛ ጋር አሁን ለየት ያለ ኦፈር ያለው 100% ለሚከፍል ደንበኛ ወይም ደግሞ 100% መክፈል ለማይችል ደንበኛ ደግሞ 10% ዳውን ፔመንት ከፍሎ ውሉን ይዋዋልና ቀሪውን ከ1 ዓመት እስከ 3 ዓመት 2 ዓመት ባለው ጊዜ ከፍሎ ማጠናቀቅ ይችላል። ይህ ብቻ አይደለም። አቅም ላላቸው ደንበኞች ደግሞ 30% እስከ 49% በአንዴ ለሚከፍሉ ደንበኞቻችን 15% ዲስካውንት ይደረግላቸዋል። እንዲሁም ደግሞ 65% እና ከዛ በላይ እስከ 100% ለሚከፍሉ ደንበኞቻችን ደግሞ ኦልሞስት እንግዲህ 50% ዲስካውንት ማለት ነው 35% ዲስካውንት ይደረግላቸዋል ማለት ነው። መልካም። የንግድ ሱቆች የት ናላችሁ? የንግድ ሱቆች እንግዲህ ፒያሳ አካባቢ ላይ 2 ሳይቶች አሉ፣ አድዋ 00 አካባቢ እንዲሁም ደግሞ አምፒር ሲኒማ አካባቢ ነው። ሌሎችም እዛ አካባቢ ሱቆች አሉ። እንዲሁም ደግሞ በተጨማሪ በአዲስ አሁን በቅርቡ ላውንች ያደረግነው ደግሞ ገላን አካባቢ ከትንሽ ካሬዎች ጀምሮ እስከ ሰፋፊ ካሬ አማራጮች ሱቆች አሉ ማለት ነው። ስለዚህ እነዚህ ሱቆችን እየሸጥን ያለነው ከ2.5 ሚሊዮን ጀምሮ እስከ 10 ሚሊዮን ድረስ ለተለያዩ አገልግሎቶች መሆን የሚችሉ ኮመርሻል ሱቆች ናቸው። የፒያሳዎችን ብንወስድ ብዙ ጊዜ ፒያሳ እንግዲህ የምናስታውሳት የወርቅ መሸጫ ሱቆችን እንመለከታለን። ስለዚህ እዛ አካባቢ ላይ ከትንሽ ካሬዎች ጀምሮ እስከ ሰፋፊ ካሬ ለወርቅ ቤቶች፣ ለጁዌለሪ እንዲሁም ደግሞ ኤሌክትሮኒክስ መሸጫ እንዲሁም ደግሞ ኮስሞቲክስ እና ሌሎች ሱፐር ማርኬት እንዲሁም ደግሞ ለኦፊስ መሆን የሚችሉ ሰፋፊ የሱቅ አማራጮች አሉ ማለት ነው። ስለዚህ እነዚህን ሱቆች እንግዲህ ፒያሳን የሚመስል ዳውንታውን ላይ ታሪካዊ የሆነ አካባቢ ላይ አራዳ ጊዮርጊስ አካባቢ እዛ የተለያዩ ሙዚየሞች፣ ፓርኮች በቅርብ ርቀት ላይ እንዲሁም መርካቶን በቅርብ ርቀት ላይ የምናገኝበት አካባቢ ላይ ነው። እንግዲህ ፒያሳን ስናስታውሳት የአዲስ አበባ የካፒታል ሲቲያችን ዳውንታውን የምንለው መነሻው ፒያሳ ነው። ስለዚህ እዛ አካባቢ ላይ ሱቆችን ከ2.5 ሚሊዮን እስከ 10 ሚሊዮን ነው እንግዲህ እየሸጥን ያለ ነው። የአፓርትመንቶቹ እንግዲህ እንደየሳይቶቹ ይለያያሉ።
ነገር ግን ከ10% ቅድመ ክፍያ ጀምሮ እስከ 20% በቅድመ ክፍያ የተለያዩ ሳይቶች ላይ እየሸጥን እንገኛለን ማለት ነው። እንግዲህ ቀደም ብዬ እንደነገርኩሽ የዲስካውንት ኦፈሮችም አሉ። ሁሉም ሳይቶች ላይ ዲስካውንት ኦፈሮች አሉ። ለማስታወስ ያክል 30% እስከ 49% ለሚከፍሉ ደንበኞቻችን 15% ዲስካውንት ማለት በጣም አሪፍ ኦፈር ነው። 100% እንዲሁም 65% እና ከዛ በላይ ለሚከፍሉ ደንበኞቻችን ደግሞ 35% ዲስካውንት ይደረግላቸዋል ማለት ነው። እስካሁን የሰጠኝ መረጃ በጣም አሪፍ ነው። ዲስካውንቱም ሳይቶቻችሁ ያሉት ሎኬሽኖችም በተለያየ አማራጭ የካሬ እና የመኝታ አማራጮችም አላችሁ። ፕላስ ደግሞ ከከተማም ከከተማ ደንበኞቻችሁ ፍላጎት የተለያየ ፕሮግረስ ላይ ያሉ አፓርትመንቶች እና የንግድ ሱቆች አላችሁ እንደነገርከኝ ከሆነ ይሄ በጣም አሪፍ ነው። እና እናንተ ጋር መጥቶ ኢንቨስት የሚፈልግ ደንበኛ እንዴት ነው ሊያገኛችሁ የሚችለው? እንግዲህ አሁን ዋና ሄድ ኦፊሳችን የሚገኘው ሳር ቤት አካባቢ ነው የሚገኘው ማለት ነው። ለበለጠ መረጃ እንግዲህ ከስር በምናስቀምጥላችሁ ደውላችሁ መረጃዎችን መውሰድ ሳይቶች ቪዚት ማድረግ ትችላላችሁ። እንዲሁም ደግሞ በተከታታይ እንግዲህ ቴምር ፕሮፐርቲስ ላይ አዳዲስ ነገሮችን አፕዴት እንድናደርጋችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ዋካ ኢንቨስትመንት ፖድካስት እናመሰግናለን።